ሰላም ፋሚሊ እንዴት ናችሁ? ዛሬም በፓርት 2 ጂኦግራፊ ቪዲዮ ተመልሻለሁ ማለት ነው። አብራችሁ እንድትቆዩ የጋበዝኩኝ። ቪዲዮን ከመጀመራችን በፊት ግን እንደተለመደው ሰብስክራይብ እና ላይክ በማድረግ እኛን እንድታበረታቱ፣ ለጓደኞቻችሁ ደግሞ ሼር በማድረግ እንዲህ አይነት መረጃዎች እንዲደርሷችሁ እንድታደርጉ፣ ከዛ ውጭ ደግሞ ኮመንት ሴክሽን ላይ ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ብትጽፉልኝ ይደርሰኛል ማለት ነው። በዛውም ደግሞ ዲስክሪፕሽን ሴክሽን ላይ ኮመንቱ ጋር ሊንክ አስቀምጬላችኋለሁ። ያን ሊንክ በመጫን ወደ ቴሌግራም ቻናላችን ብትቀላቀሉ ተጨማሪ ብዙ መረጃዎችን የምታገኙበት ሁኔታ ነው ያለው። ኤግዛም ሽቶችን እንሰራለን። የ2017 የ16 የብዙ ዓመታት እንትኖችን እየሰራን ያለ ነው። ሰው እነሱን ማግኘት ትችላላችሁ። ሌሎች ፒፒቲዎች፣ ፒዲኤፎች፣ ኦልሶ ቪዲዮዎች ደግሞ የተለያዩ ቪዲዮዎች ታገኛላችሁ ማለት ነው። ሰው እዛም እንድትገቡ ጋብዛችኋለሁኝ። ቀጥታ ወደ ቪዲዮ እንገባለን። ቪዲዮ እንደተለመደው ከነመልሱ አድርጌ ነው ያዘጋጀውላችሁ። ከሰባት አንጻር እኔ ፈጠን ለማለት እሞክራለሁኝ። እናንተ ግን ፖዝ እያደረጋችሁ ሁሉንም አማራጮች እያያችሁ መሄድ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንጀምራለን። 31ኛ ጥያቄ ላይ ነበር ያቆም ነው እና ዘ ማጆሪቲ ኦፍ ኢትዮጵያን ሪጅን ሪሲቭ ሬንፋል ዲዩሪንግ ሰመር ሲዝን ይለናል። ኤክሰፕት ይላል። ከዛ በኋላ አብዛኛው የኢትዮጵያ ሪጅን በሰመር ሲዝን ነው ሬንፋል የሚያገኘው፣ ከዚህኛው አካባቢ ውጪ ነው። የትኛው ነው ይሄ? ሎውላንድ አፋርን ሳውዝ ኢስት አይደለ? እነዚህ በጣም ዝቅተኛ ቦታዎች ናቸው። እና በሰመር ጊዜ አያገኙም ማለት ነው። ሞስት ኦፍ ዘ ታይም በሰመር ጊዜ ሬንፋል እነዚህ ጋር አይደርስም። አብዛኛው ቦታ ለምሳሌ ኖርዝ ዌስተርን አይላንድ፣ ዌስተርን ሎውላንድ፣ ኖርዝ ሴንትራል ማሲፍ እና ሌሎች የኢትዮጵያ አካባቢዎች ላይ በሰመር ሰዓት ሬንፋል ሊኖር ይችላል። እነዚህ ጋር ግን በአብዛኛው ሬንፋል አይኖርም ማለት ነው። እና አፋር ኤንድ ሳውዝ ኢስተርን ሎውላንድ ኤክስፒሪየንስ ዜር ሜንሊ ሬኒ ሲዘን ኢን ስፕሪንግ ወይም ይሄ በአማርኛው በልግ የምንለው ኤንድ ኦተመን በሚባሉት በስፕሪንግ እና በኦተመን ሲዝኖች ላይ ነው። እሱም ብዙም ሬንፋል አይኖረውም ማለት ነው። ካለም ግን የሚኖረው እንደ ሌሎቹ አካባቢዎች በሰመር ሲዘን ላይ ሳይሆን በስፕሪንግ እና በኦተመን ሲዘን ላይ ይሆናል ማለት ነው። ኤንድ አር ጀነራሊ ድራይ ዲዩሪንግ ደ ሰመር ክረምት ጊዜ ድራይ ነው የሚሆኑት እነዚህ ጊዜያት ማለት ነው። ሌሎች ሃይላንድ አካባቢዎች ሬን ሲያገኙ እነዚህ ድራይ የሚሆኑበት ሁኔታ ነው ያለው በሰመር ጊዜ። ዋይል ግን ስፕሪንግ እና ኦተመን ላይ ስሞል አማውንት ኦፍ ሬን የሚያገኙበት ሁኔታ ሊኖር ይችላል ማለት ነው የሚሆነው። which of the following indicator measures the total number of births occur in a given year per 1000 population ይለናል። በአንድ አመት ውስጥ የሚወለዱትን የልጆች ቁጥር ቶታል ነንበራቸውን የሚያደርገው ኢንዲኬት የሚያደርገው ሜዥር የሚያደርገው የትኛው ነው? ከነዚህ መካከል ነው። ይህ ክሩድ በርዝ ሬት የሚባለው ነው። እና ክሩድ የተባለውም ጭምር ምንም ስለሌለው ነው፣ ሙሉውን ነው በቃ ኤጅ ሴክስ ምናምን ብሎ ሌሎች ኮምፖዚሽኖችን አካውንት አያደርግም ማለት ነው። እንዳለ በድፍድፍ ነው የሚባለው፣ በዛው ነው ሙሉውን ነው የሚያደርግ የሚሆነው ማለት ነው። እና ይሄ ክሩድ በርዝ ሬት የምንለው ነው ትክክለኛ መልሳችን የሚሆነው። it is exactly defined as the number of live births per 1000 mid-year total population annually ወይም in a given year የሚሆነው ይሄ ይሆናል ማለት ነው። ይሄ ነው ቶታል እንትናቸውን ሜዥር የሚያደርገው ክሩድ በርዝ ሬት የሚባለው ይሆናል ማለት ነው። 33ኛ ደግሞ የታይፕ ኦፍ ሶይል whose mineralogy doesn't show resemblance with the rock beneath over which it rests is ሚል ነው ጥያቄ የሚሆነው። ይሄኛው የአፈር ታይፕ ከሱ ስር ካለው ሮክ ጋር ብዙም አንድ አይነት አይደለም ማለት ነው። ሪዜምብላንስ የለውም፣ ብዙም መመሳሰል የለውም አይነት የሚል ሀሳብ ነው የሚያነሳልን ይሄ ጥያቄ። ስለዚህ ከነዚህ ፍሉቪ ሶል፣ ቨርቲሶል፣ ዜሮ ሶል እና ኒቶ ሶል አሉ። ከነዚህ መካከል የትኛው ነው? ፍሉቪ ሶይል ነው የሚሆነው። ፍሉቪ ሶይል የሚባሉት ናቸው ትክክለኛ የሚሉት እና አብዛኛው ሶይል ፎርም የሚሆነው በቤድሮክ ነው ከስር ባሉት እንትኖች ነው ፎርም የሚሆኑት ማለት ነው። ነገር ግን ይሄ ፍሉቪ ሶይል ወይም አሉቪያል ሶይል የሚባለው የሚሆነው በሰድመንት ነው። ከሰድመንት ነው ሜድ የሚሆኑት። ለምሳሌ ከክሌይ ሊሆን ይችላል ኦር ከሳንድ ከሆነ ሊሆን ይችላል። እና በምን ከሪቨር ላይ በመጣ
እንትን ነው ፎርም የሚሆኑት እንጂ እንደ ሌሎቹ ከቤድ ሮኮች beneath them ካሉት ከስራቸው ካሉት ሮኮች አይደለም የሚሰሩት። ስለዚህ they don't match rock beneath them ከስር ያሉትን ከነሱ ስር ያለውን ከፍሉቪ ሶይል ከስር ያለውን ቤድሮክ ወይም ሮክ ብዙም ሪዜምብል አያደርጉትም ጥያቄው እንደሚያነሳልን ማለት ነው። እነዚህ ፍሉቪ ሶይል የሚባሉት እንዳልኳችሁ ከሌላ ከሰድመንቴሽን ነው እነዚህ ፎርም የሚሆኑት። ከሌላ ሪቨሮች አካባቢ ተጠርገው የመጡ ሊሆን ይችላሉ፣ በሌላ ምክንያት የመጡ ሊሆኑ ይችላሉ ማለት ነው። እነዚህ በጣም ያንግ ሶይሎች ናቸው። ዴቨሎፕድ ፍሮም ሪሴንት ከሆነ ዲፖዚት ሪሴንትሊ ከሆነ ዲፖዚት ነው አሉቪያል ሰድመንት ከምንለው ወይም ስማቸውም እንደዛ ነው ፍሉቪያል የሚለው አሉቪያል ሰድመንት የሚለው እነሱን ካራክተራይዝ የሚያደርግ ይሆናል ማለት ነው። ዜር ፕሮፐርቲስ አር ድራይቭድ ፍሮም ትራንስፖርትድ ፓረንት ማቴሪያል ነው። ከሪቨሮች እንዳልኳችሁ ትራንስፖርት ሆነው ሊሆን ይችላል፣ ከምናምን ትራንስፖርት ሆነው የመጡ ሊሆን ይችላሉ። ነገር ግን ከስር ያሉትን አንደርላይ ከነሱ ከስር ያሉትን ቤድሮኮች ሪዜምብል አያደርጉም ወይም አይመሳሰሉም ማለት ነው። ሌሎቹ በአንጻሩ ብናያቸው ግን የተሰሩትም ከዛው ስለሆነ ከቤድሮኩ ስለሆነ ቨርቲሶል፣ ዜሮሶል፣ ኒቶሶል የሚባሉት ሪዜምብላንስ ይኖራቸዋል ወይም መመሳሰል ይኖራቸዋል። በአንጻሩ ፍሉቪ ሶይል ግን መመሳሰል አይኖረውም ማለት ነው። ትክክለኛው መልስ የሚሆነው እሱ ነው። ኢንላንድ ወተር ትራንስፖርት ይለናል። ይሄ ደግሞ ኢትዮጵያ ኢዝ ሊሚትድ ቢኮዝ ኦፍ ዘ ፎሎዊንግ ኤክሰፕት ይለናል። እና ሀሳቡ ምንድነው? የዚህኛው ጥያቄ ሀገር ውስጥ ወተር ትራንስፖርት ብዙም የለም ሊሚትድ ነው፣ በምን ምክንያት ነው የሚለው። ትክክለኛ መልሳችን ዘ ፕሌን ኔቸር ኦፍ ላንድስኬፕ ኦን ዊች ሪቨር ፍሎ ነው እና የላንድስኬፑ ነው እንትኑ ነው የሚሆነው ማለት ነው። ምክንያቱም ዘ ፕሌን ኔቸር ኦፍ ዘ ላንድስኬፑ ምንድን ነው አክቹዋሊ ፋሲሊቴት ነው የሚያደርገው ኢንላንድ ወተር ትራንስፖርትን። ነገር ግን ምን አለ ዘ ሊሚቴሽን ካም የሚያደርገው ለምሳሌ ከራግድ ቶፖግራፊ ሲዝናል ፍሎዎች ምክንያት እና ራፒድ የሆኑ ፋሎች ከፍታ ዝቅታዎች ምክንያት ነው የሚሆነው ማለት ነው። በአንጻሩ ሌሎቹ እንትን ነው የሚሆኑት። ነገር ግን እቺ ሲ ላይ ያለችው አማራጫችን ሊሚቴሽን አትሆንም ማለት ነው። ምንድነው የምታደርገው? ፋሲሊቴት እንዲሆን ነው የምታደርገው። ኢንላንድ ወተር ትራንስፖርት ፋሲሊቴት እንዲሆን ከምታደርግ ትሆናለች ማለት ነው። እና ኤክሰፕት ለሚለው ጥያቄ መልሳችን የምትሆነው ሲናት። በአንጻሩ ደግሞ እነዚህ ሲዝናል ፍሎ ራግድነስ ኦፍ ቶፖግራፊ ምናምን የሚሉት ደግሞ ምንድናቸው? ሊሚቴሽን ይሆናሉ ማለት ነው። ኤም ላይ ቢም ላይ ዲም ላይ ያሉት ሊሚቴሽን ሲሆኑ ያኛው ደግሞ ይሄ ምንድነው ፋሲሊቴት የሚያደርግ ነገር ነው። እንዲሻሻል የሚያደርጉ ነገሮች መካከል አንዱ ይሆናል ሲ ላይ የተገለጸው። ኤክሰፕት ለሚለው መልሳችን የሚሆነው እሱ ይሆናል ማለት ነው። 35ኛ ደግሞ ቾዝ ፎሎዊንግ ፋክተር ዳዝ ኖት ኮንትሪቢዩት ቱ ሎው ሌቭል ዴቨሎፕመንት ኦፍ ፊሸሪ ኢን ኢትዮጵያ እና ሎው ሌቭል ዴቨሎፕመንት እንዲሆን ይሄ የአሳ እርባታ ዝቅተኛ እንዲሆን የማያደርገው የትኛው ኮንትሪቢዩት የማያደርገው የትኛው ነው ከነዚህ መካከል ነው የሚለው ዲ ላይ ያለው አማራጫችን ነው የሚሆነው። አቬሌቢሊቲ ኦፍ ሃይ ፕላንክተን ሌቭል ነው። ይሄ ፕላንክተን የሚባሉት ከወተር ከማንኛውም አይነት የውሃ አካል ከስር የሚገኙ እንደ ተክሎች አይነት ነገሮች ናቸው። እነዚህ እንደ መሽሩም ምናምን የምንላቸው ነገሮች አሉ አይደለ? እነዚህ እንትኖች እነሱ ናቸው የሚሆኑት ማለት ነው። እነዚህ ፕላንክተን የሚባሉ ሃይ ፕላንክተን ሌቭል አር ፖዚቲቭ ፋክተር ናቸው። ለምን? ሰፖርት ያደርጋሉ ፊሽ ፖፑሌሽንን ሰፖርት ያደርጋሉ። ፊሽ ፖፑሌሽኖች እዛ ጋር ሄደው ፊድ ያደርጋሉ። እነሱ ላይ ፊድ አድርገው ቁጥራቸው እንዲጨምር ምርታማነት እንዲጨምር ያደርጋል ማለት ነው። ነገር ግን እነዚህ ባነሱ ቁጥር የሚበሉትም ነገር ያቀነሰ እንደሆነ ነው መታሰብ ያለበት። ውድ ፕሮሞት ፊሸሪ ዴቨሎፕመንትን ፕሮሞት ያደርጋሉ። ሃይንደር አያደርጉትም ወይም ዲክሪዝ አያደርጉትም ማለት ነው። እነዚህ ፕላንክተን ሌቭል የምንላቸው ተክሎች እንደ ተክሎች አይነት ነገሮች ናቸው ማለት ነው። አዘር ኦፕሽንስ አር ጄኑን ኮንስትሬንት ናቸው። ሌሎቹን ደግሞ ብናያቸው ገደብ ነው የሚሆኑት፣ ኮንስትሬንት ነው የሚሆኑት ማለት ነው። ነገር ግን ይሄ ሃይ ፕላንክተን ሌቭል የሚለው ዲ ላይ ያለው ምንድነው የሚሆነው? ኮንትሪቢዩት የሚያደርግ ነገር ነው ለዴቨሎፕመንታቸው እንጂ ለሎ ዴቨሎፕመንታቸው ኮንትሪቢዩት የማያደርግ ዴቨሎፕ እንዲያደርጉ የሚያደርግ ነገር ይሆናል ማለት ነው። ይሄ ሃይ ፕላንክተን ሌቭል የሚለው ትክክለኛ መልሳችን ነው ለዚህኛው ጥያቄም። which one of the following is basic and general characteristics of agriculture in Ethiopia? የትኛው ነው ጀነራል ካራክተሪስቲክስ ቤዚክ የሆነ ካራክተሪስቲክስ ያልሆነው ነው የሚለን? ከነዚህ መካከል የትኛው ነው የሚለን? ካራክተሪስቲክስ ያልሆነ የቱ ነው የሚለን? ሰብስታንስ ኦሪየንቴሽን፣ ዲፔንደንስ ኦን ኢሪጌሽን አግሪካልቸር፣ ፍራግመንቴሽን ኦፍ ፋርም ፕሎትስ ኤንድ ስሞል ሳይዝ ሆልዲንግ፣ ሎው ዩዝ ኦፍ ኢንፑት እና ሰሰፕቲቢሊቲ ኦፍ ዲዛስተሮች አሉ።
ከነዚህ መካከል ለቤዚክ ያልሆነ ጀነራል ካራክተር ያልሆነ ለአግሪካልቸሩ የትኛው ነው? ሶ ዲፔንደንስ ኦን ኢሪጌሽናል አግሪካልቸር ነው። ኢሪጌሽን ላይ ዲፔንድ አናደርግም። ሞስት ኦፍ ዘ ፋርመርስ ኢትዮጵያ ውስጥ ያሉት እንትኖች ዝናብ ላይ ነው እንጂ ኢሪጌሽን ላይ የተወሰነ ያህል ደረጃ ተሰርቷል። ነገር ግን ፕራይመርሊ ዲፔንድ የምናደርገው ፕራይመሪ ካራክተራችን አይደለም ማለት ነው። ፕራይመሪ ካራክተራችን የሚሆነው ይሄ በዝናብ ላይ ዲፔንድ አድርገን የምንሰራ ዝናብ ላይ እንትን አድርገን የምንሰራበት ፕሮሰስ ነው። ይሄ ኢሪጌሽን የሚለው ከዛ በኋላ የሚመጣ ነው እና በሀገሪቷ ላይ በጣም በዝቅተኛ ደረጃ ነው ተጠቃሚነት ያለው ማለት ነው። በዝቅተኛ ደረጃ በጣም ዝቅ ባለ ሁኔታ ነው ኢሪጌሽን ላይ ዲፔንደንሲያችን እንትን የሚለው የሚያመለክተው ማለት ነው። ሶ ዲፔንደንስ የሆነ ኢሪጌሽን አግሪካልቸር የሚለው ቤዚክ ወይም ጀነራል ካራክተራችን አይደለም ማለት ነው ኢትዮጵያ ውስጥ ለሚፈጠሩ አግሪካልቸሮች። ሶ ኢፍ ሪጅን ኤ ሃዝ ክሩድ ዴንሲቲ ኦፍ 500% ፐር ኪሎሜትር ስኩዌር ኤንድ ኢትስ ቶታል ኤሪያ ኢዝ 15,000 ኪሎሜትር ስኩዌር ፖፑሌሽን ኦፍ ዘ ሪጅን ኢዝ ነው የሚለው ማለት ነው። ሶ ይሄኛው ለማግኘት በጣም ቀላል ነው። የመጀመሪያው ክሩድ ዴንሲቲ ነው። ክሩድ ዴንሲቲ 500% ፐር ኪሎሜትር ስኩዌር የሚለውን ለቶታል ኤሪያው ማባዛት ነው በቀላሉ ማለት ነው። ይሄኛውን ማባዛት ነው። ሰው ሁለቱን በማባዛት እዚህ ጋር ሰርች አስቀምጬላችኋለሁ። ሲ ላይ ያለው መልሳችን ትክክለኛው ይመጣል ማለት ነው። በጣም ቀላል ነው። ከዛ ሲ ላይ ያለው ትክክለኛ መልሳችን የሚሆነው እሱ ይመጣል ማለት ነው። በጣም ቀላል እንትን ነው። እናንተ ሞክሩት ማለት ነው የሚሆነው። ሶ 38ኛው which one of the following mineral have been produced in Ethiopia since ancient time? ከድሩ ጀምሮ የትኛው ሚነራል ነው ኢትዮጵያ ውስጥ ፕሮዲውስ የተደረገ የሚገኘው ነው ምናምን የሚለው ወይም በጣም ቀላል ነው። ሳልትና ጎልድ ነው። እንደሚታወቀው ኢትዮጵያ ውስጥ በጣም ከሌሎቹ ከሲልቨር ከፕላቲኒየም ኮፐር ምናምን ብዙም እንትን ሲባሉ አይታይም ኦር ጭራሽም ላይኖሩ ይችላሉ ማለት ነው። ነገር ግን ጎልድና በማይኒንግ እና ወደ አፋር አካባቢ ደግሞ በሳልት በደንብ የምትታወቅ ከኤንሸንት ታይምስ ጀምሮ የምትታወቅ ሀገር ናት ኢትዮጵያ ማለት ነው። ሶ ሲ ላይ ያለው መልሳችን ነው ትክክለኛ የሚሆነው። ሶ ጎልድ ማይኒንግ በጣም ረዥም ሂስትሪ ያለው ነው ከአክሱማይት ፔሪየድ ጀምሮ ማለት ነው። ሶ ሳልት ደግሞ ይሄ ከአፋር ውስጥ ደናኪል ዲፕሬሽን የሚባለው ይሄ በጣም ዝቅተኛ 125 ከባህር ጠለል በታች የሚሄድ ቦታ አካባቢ ይመስለኛል እና ከዛ ቦታ ሳልት ይወጣል። ጎልድም ደግሞ ከአክሱማይት ፔሪየድ ጀምሮ ማይን ሲደረግ የነበረ ነገር ነው። ሶ ዶሚናንትሊ እነዚህ ሁለቱ ነገሮች ነው ኢትዮጵያ ከኤንሸንት ታይም ጀምሮ እንትን ስትላቸው የነበሩ ሚነራል የሚሆኑት እነዚህ ሁለቱ ይሆናሉ ማለት ነው። which one of the following is the largest river both in volumetric discharge and coverage in the western drainage system ይለናል። ከነዚህ እዚህ ውስጥ ካሉት የትኛው ነው? ተከዜ ነው? ባሮ ነው? አባይ ነው? እስጊቤ ነው? ይሄ በጣም ላርጅ በቮሊዩሙም ላርጅ የሆነ ዌስተርን ድሬኔጅ ላይ ደግሞ በጣም ሰፊ ቦታ ከቨር የሚያደርገው የቱ ነው የሚለን። ሰው አባይ ሪቨር ነው ቀላሉ የሚመለስ ነው። ይሄ ወይም ብሉ ናይል በሌላ ስሙ ተብሎ የሚታወቀው ነው እና ፋር በጣም ላርጅ የሆነ ሪቨር ሲስተም ነው። የዌስተርን ድሬኔጅ ሲስተም ውስጥ በጣም ላርጅ የሆነ ነው። ኢንተርኑ በሌንግዝም በጣም ሰፊ ነው። ኦልሶ የያዘው ካች ያደረገውም ኤሪያ በጣም የተቀመጠበትም ኤሪያ በቮሊዩሙ ዲስቻርጅ በሚሆነው ከሀገር በሚወጣውም ቮሊዩም በጣም ሰፊ የሆነ ነው የሚሆነው ማለት ነው። ከዌስተርን ድሬኔጅ ሲስተሞች ውስጥ አባይ ሪቨር ወይም ብሉ ናይል ሪቨር የሚባለው ነው የሚሆነው ትክክለኛ መልሳችን ለዚህኛው ጥያቄም which one of the following is not chemical character of soil? ይሄ የሶይል ኬሚካል ካራክተር ያልሆነ which is ፊዚካል ካራክተር የሚሆን ማለት ነው። ሰው የትኛው ነው ከነዚህ መካከል ነው የሚለው። ሰው ፖሮሲቲ ነው የሚሆነው። ፖሮሲቲ ማለት በጣም እንትን ነው ቀላል የሆነ እንትን ነው። ሶ ፊዚካል ሆል እንደማለት ነው ወይም ፊዚካል ስፔስ እንደማለት ነው። ፖሮሲቲ የሚባለው ነገር ዊንድ እና ወተር የሚያልፍበት ማለት ነው። በሶይሉ መካከል ወተር እና ዊንድ የሚያልፍበት ኤር የሚያልፍበት ቦታ ማለት ነው። ይሄ ፖሮሲቲ የሚባለው ይሄ ፊዚካል ካራክተር ነው። የሶይል ፊዚካል ካራክተር ነው። በአንጻሩ ፒኤች አቬሌብል ሚነራል ኤሌክትሪካል ኮንዳክቲቪቲ እነዚህ ኬሚካል ካራክተር ይሆናሉ ማለት ነው። ዋይል ፖሮሲቲ ወይም ዘ አማውንት ኦፍ ፖር ዘ አማውንት ኦፍ ሆል ደግሞ ምን ይሆናል? ፊዚካል ካራክተር ኦፍ ሶይል ይሆናል ማለት ነው። 41ኛ ሬድ ሲ ስካርፕመንት ኤንድ ሰም ፓርት ኦፍ አፋር ሪጅን ሪሲቭ ሬን ዲዩሪንግ ዊንተር ሲዝን አስ ሪዛልት ኦፍ ዳሽ ይለናል ማለት ነው። ይሄ ደግሞ ሬድ ሲ ስካርፕመንት ኤንድ ሰም ፓርት ኦፍ አፋር ሪጅን ሪሲቭ ሬን ዲዩሪንግ ዊንተር ሲዝን በምን ምክንያት ነው? በምን ምክንያት ነው? እነዚህ ሬድ ሲ ስካርፕመንቶች እና የአፋር ሪጅን አንዳንድ የአፋር ሪጅኖች በምን ምክንያት ነው ዊንተር ላይ
ወይም በጋ የምንለው እንትን ላይ ማለት ነው ሲዝን ላይ በእኛ ሬንን ሪሲቭ ያደርጋሉ በምክንያት ነው ሀሳቡ። ኖርዘርን ኢስተርሊ ዊንዶች ናቸው እነዚህ። ኖርዘርን ኢስተርሊ ዊንዶች ሞይስት የሆነ ሞይስቸራይዝ የሆነን ኤር ፒክ ያደርጉና ያመጡታል ወደ ሬድ ሲ እና ወደ አንዳንድ አፋር ሪጅኖች ላይ ያመጡታል። ይህን ሞይስት የሆነ ኤር ማለት ነው። ያ ሞይስት የሆነ ኤር ተሰብስበው እዚህ ጋር ይመጣና ዝናብ የሚያገኙበት ሁኔታ ነው ያለው ማለት ነው። ይሄ ነው የሚሆነው እና ዘ ዊንተር ወይም በጋ የምንለው ሬንስ ዲስ ኤሪያ ብሮት ባይ ሞይስት ኖርዘርሊ ዊንድ ነው። ይሄ በኖርዝ ኢስተርሊ ዊንድ በመጣ ሞይስት በሆነ ኤር ይሆናል ማለት ነው። ይሄ ኤር ደግሞ ፓርት ኦፍ ዘ ኖርዝ ኢስተርን ሙንሱን ከኖርዝ ኢስተርን ሙንሱን ውስጥ የሚመደብ ፓርት ኦፍ የዛ እንትን ፓርት የሆነ ኤር ነው ማለት ነው፣ ዊንድ ነው ማለት ነው። እና ከዛ ሞይስት የሆነው ኤር ይመጣል እዚህ ጋር ይሰበሰባል፣ ከዛ ዝናብ ይጥላል ማለት ነው። እና በዚህ በዊንዱ ምክንያት ወይም በንፋሱ ምክንያት በኖርዝ ኢስተርኒ ዊንድ ምክንያት ነው እነዚህ ቦታዎች በዊንተር ዲዩሪንግ ዊንተር ሲዝን ሬን የሚያገኙት በዚህ ምክንያት ይሆናል ማለት ነው። 42ኛም ደግሞ which on the following is false about population distribution of Ethiopia ስለ ኢትዮጵያ ፖፑሌሽን ዲስትሪቢዩሽን ሮንግ የሆነ የትኛው ነው የሚለው it increases with increasing altitude, highlands are densely settled than lowland, the proportion of urban population is increasing from time to time and there is even population ይላል ማለት ነው። ይሄ ዲ ላይ ያለው ነው even population distribution among regional state የሚለው ኢቨን አይደለም አንኢቨን የሆነ ፖፑሌሽን ዲስትሪቢዩሽን ነው ያለው ማለት ነው ኢትዮጵያ። ፖፑሌሽን ዲስትሪቢዩሽን ጋር በተገናኘ ኢቨን ሳይሆን አንኢቨን የሆነ ፖፑሌሽን ዲስትሪቢዩሽን ነው ያለው ማለት ነው። ፖፑሌሽን ዲስትሪቢዩሽን ኢትዮጵያ ኢዝ ሃይሊ አንኢቨን የሆነ ነው አሞንግ ሪጂናል ስቴቶች ላይ የተለያዩ ሪጂናል ስቴቶች ላይ ማለት ነው። ፎር ኤግዛምፕል ሃይላንድ ሪጅኖች ላይ ለምሳሌ እነዚህ አማራ፣ ኦሮሚያ፣ ደቡብ ክልል ላይ ዴንስሊ ፖፑሌትድ ነው። ሰው በጣም በቅርብ ሁኔታ ያለበት ሁኔታ ነው ያለው ማለት በጣም ተቀራርቦ አንድ ላይ የሚኖር ሲሆን ሎውላንዶች ላይ በአብዛኛው እነዚህ አፋር፣ ሶማሊያ፣ ጋምቤላ ላይ ደግሞ ስፓርስሊ ወይም ተበታት ነው አንድ ቤት እዚህ ጋር ይኖራል። በጣም ረጅም ርቀት በኋላ ደግሞ ሌላ ቤት ይኖራል ማለት ነው። ስፓርስሊ ፖፑሌት ያደርጋሉ ማለት ነው። ኢትዮጵያ ውስጥ ኢቨንሊ ፖፑሌትድ ናቸው አክሮስ ኦል ሪጅን የሚለው ትክክለኛ አይሆንም። ፎልስ ይሆናል ስለ ኢትዮጵያን ፖፑሌሽን ዲስትሪቢዩሽን ማለት ነው። አንኢቨን እንጂ ኢቨን ፖፑሌሽን ዲስትሪቢዩሽን የለንም ማለት ነው የሚሆነው። ትክክለኛ መልሳችን እንዲህ ነው የሚሆነው። if the population of town is grow at the rate which is less than the rate of natural increase ዳሽ ይለናል። የታውን ከተማ ላይ ያለው ፖፑሌሽን ከናቹራል ኢንክሪዙ በታች ሬት በታች እንትን ኢንክሪዝ የሚያደርግ ከሆነ ምን ይፈጠራል አይነት ጥያቄ ነው። እና if towns growth rate is lower than the natural increase ማለትም ይሄ በርዝ ማይነስ ዴዝ እንደማለት ነው። የኛው የሚወለዱት ሲቀነስ የሚሞቱት እንደማለት ነው በርዝ ማይነስ ዴዝ የሚባለው። it means people are moving out እንደማለት ነው። ምን እየሆኑ ነው? ሰዎች ማይግሬት እያደረጉ ነው ያሉት ማለት ነው የሚሆነው። which is characterized የሚደረገው ዲክላይኒንግ ታውን ወይም ዲክሪዝ ማይግሬሽን ይጨምራል ዲክሪዝ ያደርጋል ፖፑሌሽን እንትኑ እንደማለት ነው። በዚህ ነው ካራክተራይዝ የሚደረገው ማለት ነው። በዚህ ነው ካራክተራይዝ የሚደረገው እና ናቹራል ኢንክሪዙ በርዝ ማይነስ ዴዝ ነው። ከዚህ ይሄኛው እንትን ኢንክሪዝ ሲያደርግ ሰዎች ማይግሬት እያደረጉ ነው የሚል አይነት ሀሳብ ነው የሚሰጠን። ይሄ ደግሞ ካራክተራይዝ የሚደረገው በዲክላይኒንግ ታውን ወይም ቢ ላይ ባለው መልሳችን ነው የሚሆነው። ትክክለኛ መልሳችን የሚሆነው ለዚህኛው ጥያቄ እሱኛው መልሳችን ይሆናል። which type of farming system support the fewest people in Ethiopia የተወሰኑ ሰዎችን እንትን የሚያደርገው ከነዚህ መካከል የትኛው ነው የሚለን ፓስቶሪያል ሲስተም ነው ወይም ይሄ በአርብቶ አደር የሚባለው አይነት እንትን ማለት ነው። ይሄ ፓስቶራሊዝም ምንድነው እንትን የሚለው ኤክስቴንሲቭ በጣም ሰፋ ያለ ላንድ ዩዝ ይጠይቃል። በአሪድ የሆኑ እነዚህ ትሮፒካል የሆኑ ሞቃታማ ሎውላንዶች አካባቢ ላይ የሚደረግ እንደ አፋር ምናምን ላይ እንደ ሶማሊያ አካባቢ የሚደረግ ስራ ነው ይሄ ፓስቶራሊዝም የሚባለው። ኢት ሪኩዌርስ ቫስት ኤሪያ ኦፍ ግሬዚንግ ላንድ ያስፈልጋል። በጣም የግጦሽ ሰፊ የሆነ የግጦሽ መሬት የሚያስፈልገው ነው። ሰፖርት ሪላቲቭሊ ስሞል ፖፑሌሽን በጣም የተወሰኑ ሰዎችን ነው ሰፖርት የሚያደርገው ማለት ነው የኛው ፓስቶራሊዝም የምንለው ነገር። ሜኪንግ ኢት ሰፖርት ፊውስ ፒፕል ኢን ፐር ዩኒት ኤሪያ እና
ኢትዮጵያ ውስጥ የተወሰኑ ሰዎችን ይጠቅማል ለሚለው ከነዚህ መካከል ትክክለኛውን የሚያሟላው ሀሳቡን የሚያሟላው ፓስቶራሊዝም ሲስተም የሚባለው ይሆናል ማለት ነው። እሱ ነው ትክክለኛ መልሳችን የሚሆነው። which of the following is dominant species of afro alpine vegetation ይለናል። ይሄ ደግሞ የአፍሮ አልፓይን ቬጂቴሽን ዶሚናንት ስፒሺስ የሆነ የቱ ነው ነው? ሶ ኤሪካ አርቦሪያ፣ ቶቤሌና ሪንኮ ፔታሊየም የሚባለው ወይም ጃያንት ሎቤላ የሚባለው ፖዶካርፐስ አለ። ከዛ ሃጂኒያ አቢሲኒያ የሚባለው ይኖራል ማለት ነው። ሰው ከነዚህ መካከል እነዚህ አፍሮ አልፓይን ቬጂቴሽን ላይ ዶሚናንት የሆነው ስፒሽስ ወይም በደንብ የሚገኘው ስፒሽስ የትኛው ነው የሚለን ማለት ነው። ሶ ይሄኛው ጃያንት ሎቤላ የሚባለው ስፒሽስ ይሆናል እና ይሄ እንደ ፍላግሺፕ ነው፣ እንደ በጣም ዶሚናንት ነው፣ በጣም የሚታይ ነው እዛ እንትን ላይ ማለት ነው። ሶ ዶሚናንት ስፒሽስ ነው በአፍሮ አልፓይን ቤልት ኦፍ ኢትዮጵያ ላይ ሃይስት ማውንቴን ለምሳሌ ሰሜን ላይ ባሌ ማውንቴን ላይ በጣም ዶሚናንት የሆነ ስፒሺስ ነው ማለት ነው። ሰው ይሄኛው እንትን ማለት ነው ትክክለኛ መልሳችን የሚሆነውም እሱ ይሆናል። እንደ ፍላግሺፕም ጭምር ነው እንትን የሚለው ነው የሚለን። ሶ በጣም ትክክለኛ የሚሆነው መልሳችን ይሄ ይሆናል። which of the following drainage bases drain the Amhara, Oromia and Benishangul Gumuz regional state የትኛው ድሬኔጅ ሲስተም ነው ቤዚካሊ ድሬን የሚያደርገው? ይሄን አማራ፣ ኦሮሚያ እና ቤንሻንጉልን ነው። ሰው ይሄ ብሉ ናይል ነው እንደሚታወቀው። እነዚህን አካባቢዎች ድሬን አድርጎ የሚያልፍ ይሆናል ማለት ነው። ከሶርሱ ይጀምርና እነዚህን አካባቢዎች ድሬን አድርጎ የሚያልፈው ይሄ ብሉ ናይል ተብሎ የሚታወቀው ወይም ቫስት አባይ በጣም ሰፊው አባይ ተብሎ የሚታወቀው ሪጅን ይሆናል እና ላርጅ ፓርት ኦፍ አምሃራን፣ ኦሮሚያ እና ቤንሻንጉልን ምን ያደርጋል? ድሬን አድርጎ የሚያልፍ ወተር ፓርት ይሆናል ማለት ነው። ሶ ትክክለኛ መልሳችን የሚሆነው ብሉ ናይል ወይም አባይ የሚለው ይሆናል እና ፖፑሌሽን ፒራሚድ ካን ሾው ፖፑሌሽን ዲስትሪቢዩሽን ባይ ዳሽ ይለናል። ይሄ ደግሞ ፖፑሌሽን ፒራሚድ በምንድን ነው ፖፑሌሽን ዲስትሪቢዩሽን ወይም የሰዎችን እንትን የሚያሳየን በምን ነው ከነዚህ መካከል ነው የሚለን። ሰው የፖፑሌሽን ፒራሚድ የምንለው ነገር ግራፊካል ሪፕሬዘንቴሽን ነው ወይም በግራፍ ነው ሪፕሬዘንት የምናደርገው ዲስትሪቢዩሽንን ማለት ነው። ሰው ምን ሾው ያደርጋል? ዲስትሪቢዩሽንን ሾው ያደርጋል። በምን? በሴክስ እና በኤጅ በሴክስ ሜል ኤንድ ፊሜል ብሎ በኤጅ ደግሞ ቲፒካሊ ከ5 ዓመት እንደዚህ ከ5 ዓመት እንደዚህ ወደ ታች ከ5 ዓመት በላይ ምናምን ብለን በኤጅ እና በሴክስ ከፋፍለን የምናሳይበት እና የምንጠቀምበት ዲስትሪቢዩሽን ፖፑሌሽን ዲስትሪቢዩሽንን ሪፕሬዘንት የምናደርግበት እንትን ነው የሚሆነው ማለት ነው የፖፑሌሽን ፒራሚድ የሚለው። ሰው ቢ ላይ ያለው መልሳችን ትክክለኛ መልሳችን የሚሆን ይሆናል ማለት ነው። ሶ ዘ ሞስት ዴንስሊ ፖፑሌትድ ፓርት ኦፍ ኢትዮጵያ ኢዝ የትኛው ነው? ብዙ ሰው አንድ ላይ የሚኖርበት ዴንስሊ ፖፑሌት ሆነው የሚኖሩበት የትኛው ነው የሚለን ማለት ነው። ሶ ይሄ ሲ ላይ ያለው ይሆናል ማለት ነው። እንሰት ግሮዊንግ ሪጅን ኦፍ ሳውዘርን ኢትዮጵያ አካባቢ ያሉት እነዚህ በእንሰት ምርት የሚታወቁት እነዚህ ጉራጌ አካባቢ ወደ ሲዳማ አካባቢ ያሉት እንትኖች ይሆናሉ ማለት ነው። ሶ እነዚህ ናቸው በጣም ሰዎች በጣም በደንብ ስብስብ ብለው የሚኖሩባቸው አካባቢዎች፣ በጣም በብዙ ቁጥር የሚኖሩባቸው አካባቢዎች የሚሆኑት እነሱ ናቸው ማለት ነው የሚሆኑት የሳውዝ ናሽናሊቲ ፒፕል ሪጅን አካባቢ ያሉ ቦታዎች ማለት ነው። ሶ the ratio between total population and arable part of the country is dash ይለናል። ፊዚዮሎጂካል ዴንሲቲ የሚባለው ይሆናል ማለት ነው እና ካልኩሌት የሚደረገው በቶታል ፖፑሌሽኑ ያለውን ቶታል ፖፑሌሽን ለኤሪያው እናካፍላለን፣ ለላንዱ ኤሪያ እናካፍላለን። ከዛ ነው የምናገኘው ማለት ነው። ሶ ሬሽዮ የተባለውን በዛ ምክንያት ነው የሚሆነው እና ምንን ኢንዲኬት ያደርጋል? ፖፑሌሽን ፕሬዠርን የህዝቡን ፕሬዠር ምን ላይ አግሪካልቸራል ላንድ ላይ ምን ያህል ተቆጣጥረውታል ምናምን የሚለውን ሀሳብ ኢንዲኬት ያደርጋል ማለት ነው። ሶ ይሄ ቶታል ፖፑሌሽን ዲቫይደድ ባይ ኤሪያ ኦፍ ዘ ላንድ አሬብል ላንድ ተሰርቶ የሚገኝ ካልኩሌት የሚደረግ ነገር ነው ማለት ነው። 50ኛ ጥያቄያችን ደግሞ one of the following demographic measure helps to estimate the average number of children that women would have at the end of her reproductive period ይለናል ማለት ነው። ሶ የቱ ነው ሪፕሬዘንት የሚያደርገው ከነዚህ መካከል ነው? ሶ ጀነራል ቶታል ፈርቲሊቲ ሬት የሚባለው ነው ፕሬሳይዝሊ እንትን የሚያደርገው ማለት ነው ሪፕሬዘንት የሚያደርገው ማለት ነው የሚሆነው። ሶ ይሄ ቶታል ፈርቲሊቲ ሬት የምንለው ነገር ምንድነው? ዲፋይን
አቨሬጅ ነምበር ኦፍ ችልድረን ሃይፖቴቲካል በኮሆርት ሲሰራ በሃይፖቴቲካል አቨሬጅ ምን ያህል ከ14 ዓመት እስከ 45 ዓመት ያለች ሪፕሮዳክቲቭ ኤጅ ላይ ያለች አንድ ሰው በአቨሬጅ ምን ያህል ነምበር እንትን ሊኖራት ይችላል የሚለውን የሚሰራ ነው ማለት ነው። ሰው ቶታል ፈርቲሊቲ ሬት እሱ ነው እና ውመን ኩድ ሃቭ አት ኤንድ ኦፍ ዘ ሪፕሮዳክቲቭ ፔሪድ በ45 ዓመት እስከሚደርሳቸው ድረስ ሳይንቲፊካሊ ያለው ምን ያህል እንትን ይኖራቸዋል ነው። ሶ ኢፍ ዛር ኤክስፒሪየንስድ ከረንት ኤጅ ስፔሲፊክ ፈርቲሊቲ ሬት ነው። ሶ በዚህ መካከል ያለው ምን ያህል ፈርቲሊቲ እንትን ልትል ትችላለች ነው። ከ15 እስከ 45 ዓመት ያላት አንድ ሴት ምን ያህል ፈርቲሊቲ ሬቷ ምን ያህል ነው ብሎ ያን የሚሰራለን ይሆናል። ሶ ዋን ኦፍ ዘ ፎሎዊንግ ዲሞግራፊክ ሜጀር ሄልፕስ ቱ ኤስቲሜት ዘ አቨሬጅ ነምበር ኦፍ ችልድረን ኤ ውማን ውድ ሃቭ አት ዘ ኤንድ ኦፍ ሪፕሮዳክቲቭ ፔሪድ የሚለው ምን ያህል ልጅ ይኖራታል 45 ዓመቷ ላይ ይቺ ሴትዮ የሚለውን የሚሰራልን ይሄ ቶታል ፈርቲሊቲ ሬት የሚባለው ይሆናል ማለት ነው። እሱ ነው የሚሆነው። የዚህኛው መልሳችን ደግሞ which one of the following area is grouped under winter rainfall region of Ethiopia። ይሄ በዊንተር ሬንፋል ዊንተር ላይ ሬንፋል በማግኘት የሚመደበው የትኛው ነው ከነዚህ መካከል ነው የሚለን ሳውዝ ኢስተርን ሎውላንድ ነው፣ አፋር ሪጅን ኤንድ ሬድ ሲ ስካርፕመንት ነው፣ ሳውዝ ዌስተርን ፓርት ኦፍ ኢትዮጵያ ነው፣ ሴንትራል። ሶ ይሄም በጣም ቀላል ነው። አፋር ሪጅን አይ ቲንክ ከላይ የሆነ ጥያቄ ላይ ያየ ነው ይመስለኛል። አፋር ሪጅን ኤንድ ሬድ ሲ ስካርፕመንት ነው እና ይሄኛው በኖርዝ ኢስተርንሊ ዊንድ ይሄ ኖርዝ ኢስተርንሊ ዊንድ ሞይስት የሆነን ኤር ያመጣና እዚህ ጋር አከማችቶ ዝናብ በሚጠል ሰዓት በዊንተሮች ሰዓት ላይ ዝናብ በሚጠል ሰዓት እንትን የሚገኝ ይሆናል ማለት ነው። ሬኑ የሚገኝ ይሆናል ማለት ነው። ሶ አፋር ሪጅን ላይ እና ሬድ ሲ ስካርፕመንት ላይ ሜን ሬንፋል ዲዩሪንግ ዊንተር እንዲመጣ የሚያደርገው ኖርዝ ኢስተርንሊ ዊንድ ይሆናል። ሶ በዚህ የሚታወቀው ደግሞ እንደ ቢ ላይ ያለው መልሳችን አፋር ሪጅን ኤንድ ሬድ ሲ ስካርፕመንት የሚባለው ይሆናል ማለት ነው። ሶ ትክክለኛ መልሳችን እሱ ነው። አግሮ ኢኮሎጂካል ዞን ዛት ኮንሲስት ኦፍ ዘ ሞስት አግሪካልቸራል ላንድ ኢን ኢትዮጵያ የትኛው ላይ ነው ሞስት አግሪካልቸራል ላንድ ያለው ነው የሚለን ይሄኛው ሰው። ሞስት አግሪካልቸራል ላንድ ያለው እዚህ ይሄ ወይና ደጋ የሚባለው አካባቢ ነው። ሶ ይሄ ወይና ደጋ በጣም ምርታማ የሆነ ነው። ሚድ ሃይላንድ ነው። በጣም ከፍተኛም አይደለም ዝቅተኛ ቦታ ላይም አይደለም። ከባህር ጠለል በላይ ከ1500 እስከ 2300 ሜትር ድረስ የሚገኝ ፕሌስ ነው እና በጣም ምቹ የሆነ ቦታ ነው። በጣም ሰፊ ነው። በጣም ምቹ ነው። ሬንፋል ይኖራል። ሶይሉ በጣም እንትን የሆነ አሪፍ የሆነ አፈር ያለበት ለምርታማነት በጣም የሚጠቅም አፈር ያለበት አካባቢ ነው። ሶ አግሪካልቸራል ፕሮዳክቲቪቲ በጣም ኢንክሪዝ የሚያደርግበት ቦታ ነው እና አብዛኛው ቦታ ያለው ኢትዮጵያ ውስጥ ደግሞ ለአግሪካልቸራል ላንድ የምንጠቀመው ቦታ ያለው እዚህ አካባቢ ይሆናል ማለት ነው። ማለትም ወይና ደጋ የሚባለው አካባቢ የሚገኝ ይሆናል ማለት ነው። which one of the following region has largest population density in Ethiopia? ከነዚህ መካከል largest population density ያለው የትኛው ነው የሚለን ሰው ይሄም በጣም ግልጽ ነው። ሶ ሳውዘርን ሪጅን ነው በጣም ዴንሲቲው ላርጅ ፖፑሌሽን ዴንሲቲ ዴንስሊ ፖፑሌትድ ያደረጉበት ቦታ ነው። ይሄ ቀደምም ኢንሰት ፕሮዲዩሲንግ ሪጅን ምናምን ብለን ስናየው የነበረው እንትን ማለት ነው። ሶ ይሄኛው ነው ኮንሲስተንትሊ ሃቭ ዋን ኦፍ ዘ ሃይስት ፖፑሌሽን ዴንሲቲ ኢን ኢትዮጵያ እና ድሪዩም ባይ በፈርታይል ላንድ ነው ያላት እቺ ሳውዝ ናሽናሊቲ ፒፕል ሪጅን ኤንድ ኢንቴንሲቭ የሆነ ፋርሚንግ ሲስተም ነው የሚጠቀሙት። ለምሳሌ ኢንሰት ካልቲቬሽን ሌሎችም እነ ሜይዝ እና የተለያዩ እንትኖችን ካልቲቬት የሚደረጉበት ቦታ ነው ማለት ነው። የኛው ሰው ሳውዝ ናሽናሊቲስ ፒፕል ሪጅን በጣም ላርጅስት ፖፑሌሽን ዴንሲቲ ያለው ይሆናል ከኢትዮጵያ ውስጥ ማለት ነው። which of the following city is not grouped under secondary cities? ከሰከንደሪ ሲቲዎች የማይመደቡት የትኛው ነው የሚለን ሰው ድሬዳዋ ነው። ግልጽ ነው። ይሄ አዲስ አበባ እና ድሬዳዋ በጣም ፕራይመሪ ሲቲ ነው የሚባሉት በጣም የክልል ከተሞች ናቸው። በጣም እንትናቸውን ፓስት ሂስትሪያቸውንም ብናይ ብዙ ነገር እንትን ሲሉ ብዙ ሂስትሪካሊም ሲጠቅሙ የነበሩ ናቸው። ሶ ሂስትሪ በአዲስ አበባ እና ድሬዳዋ ፕራይመሪ ሲቲ ተብለው ነው ግሩፕ የሚደረጉት እንጂ ሰከንደሪ ሲቲ ተብለው ግሩፕ የሚደረጉ አይሆንም። ሶ አዲስ አበባ ስለሌለ እዚህ ውስጥ አማራጫችን ቢ ላይ ያለው ድሬዳዋ ይሆንና እነዚህ ነቀምት፣ ጅጅጋ፣ ጅማ፣ ባህር ዳር የሚባሉት ደግሞ ከሰከንደሪ ተርሸሪ እያሉ የሚሄዱ ይሆናል ማለት ነው። ሶ
ይሄ ነው መልሳችን የሚሆነው ድሬዳዋ ነው። ሶ ኢትስ ፕራይመሪ ሲቲ እንጂ ሰከንደሪ ተደርጎ ካታጎራይዝ አይደረግም። ዋን ኦፍ ዘ ፎሎዊንግ ኢዝ ቤስት ኤግዛምፕል ኦፍ ዲክላይኒንግ ታውን ኢትዮጵያ። ዲክላይን እያደረገ ያለ ታውን የትኛው ነው የሚለን ሰው አጋሮ ነው የሚሆነው። ሰው አጋሮ ደግሞ ክላሲካል ኤግዛምፕል ኦፍ ታውን ነው ሁዝ ኢኮኖሚክ ኢምፖርታንስ የነበረው በፊት ላይ ሂስትሪ ላይ ኤንድ ግሮዝ ስታግኔትድ ኦር ዲክላይን ዲው ቱ ቼንጂንግ ኮፊ ትሬድ። በፊት ላይ በኮፊ በቡና በጣም የምትታወቅ ከተማ ነች እቺ አጋሮ የምትባለው ከተማ ማለት ነው። ነገር ግን አሁን ከብዙ ነገሮች አንጻር በኢኮኖሚካሊም ዲክላይን እያደረገች ነው። ከብዙ ነገሮች አኳያ ዲክላይን እያደረገች ያለች ታውን ተብላ የምትወሰደው እሷ ነች። መኒ ሂስትሪ ኮፊ ትሬድ ታውን ሃቭ ኤክስፒሪየንስድ ሲሚላር ፌት። በተመሳሳይ በአጋሮም ከአጋሮ አንጻር ተመሳሳይ እነዚህ ኮፊ ትሬድ በፊት ላይ በኮፊ በቡና ንግድ የሚታወቁ ከተማዎች አሁን ላይ ዲክላይን እያደረጉ እንዳሉ ነው የሚያሳየው። አጋሮም ከነዚህ ካሉት አማራጮች መካከል አንዷና ወሳኟ እሷ ስለሆነች ዲክላይን እያደረገች የምትገኝ ለሚለው መልሳችን የምትሆነው እሷ ትሆናለች። ነገር ግን በፊት ላይ በቡና ምርቷ ከፊት ፕራይመርሊ እንትን የምትታወቅ ነበረች። አሁን ላይ ግን ከሌሎች ነገሮች አንጻር ዲክላይን እያደረገች ነው ያለችው። አይደንቲፋይ ዘ ኦድ ዋን ፍሮም ዘ ሌክስ ይላል። ፎሎዊንግ ሌክ ጣና፣ ሻላ፣ ዝዋይ፣ ቆቃ እና ሌክ ሀይቅ የሚል አለ። አይ ዶንት ኖ አባውት ዲስ ግን ከሌሎቹ አንጻር ሁሉም ናቹራል ናቸው። ዲ ላይ ያለችው ሌክ ቆቃ የምትባለው ሂውማን ሜድ ስለሆነች ታስ ኦድዋን የምትሆነው እሷ ትሆናለች ማለት ነው። ይሄ አዋሽ አካባቢ የሚገኝ ከቆቃ ዳም የተሰራ ሂውማን ሜድ ሌክ ነው ይሄ ቆቃ የምንለው። ሶ ኢት ኢዝ ኦድ የሚሆነው እሱ ነው ማለት ነው። ሶ ዊች ዋን ኦፍ ዘ ፎሎዊንግ ሪቨር ኦፍ ኢትዮጵያ ኢዝ ፋውንድ ኢን ናቪጋብል ሪቨር ፋውንድ ቱ ቢ ናቪጋብል ሪቨር የሚል ነው የሚሆነው። ሶ ለናቪጌሽን የሚጠቅመው ከነዚህ መካከል የትኛው ነው የሚለው። ሶ ፋውንድ የሚሆነው የትኛው ነው ሶ ባህሩ ሪቨር ይሆናል ማለት ነው። እና ሎወር ሪች ኢንሳይድ ኢትዮጵያ ኢን ኢትስ ሎወር ሪች ኢንሳይድ ኢን ኢትዮጵያ ኤንድ ኢንቱ ሳውት ሱዳን ኢዝ ሂስቶሪካሊ ናውን ፎር ኦንሊ ሲግኒፊካንትሊ ናቪጋብል ሪቨር ኢን ኢትዮጵያ ፎር ስቲመርስ ኤንድ ላርጅ ቦት ለትልልቅ ጀልባዎች ሊሆን ይችላል፣ ለስቲመሮች ሊሆን ይችላል ናቪጌት እንዲያደርጉ ለጉዞ የሚጠቀሙበት ነበረ። ይሄ ወደ ሳውት ሱዳን አካባቢ እና በኢትዮጵያ ድንበር አካባቢ የሚገኝ ነው ይሄ ባሮ የሚባለው ማለት ነው። ሶ ይሄ ነው ትክክለኛ መልሳችን ለዚህኛውም ጥያቄ 58ኛ ኦል ኦፍ ዘ ፎሎዊንግ ጋር ኢንደሚክ አኒማል ኤክሰፕት ይለናል። ሶ ኢንደሚክ ያለው ነው ከነዚህ ጭላዳ ባቦን፣ ዋላ አይቤክስ፣ ኒያላ፣ ሰሜን ፎክስ እነዚህ ሁሉም ኢንደሚክ ኢትዮጵያ ውስጥ የሚገኙ የኢትዮጵያ ኢንደሚክ አኒማሎች ናቸው። ዋይል ግን ላየን ግን የኢትዮጵያ ኢንደሚክ አኒማል አይደለም ማለት ነው። ሶ ትክክለኛ መልሳችን የሚሆነው እሱ ነው። ኤክስፕላኔሽኑ ማየት ትችላላችሁ። which among the following is not characteristics of ኢትዮጵያን ሎውላንድ ይለናል። ሰው ለኢትዮጵያ ሎውላንድ ካራክተር ያልሆነው የትኛው ነው ሰው የትኛው ነው የሚሆነው ነው እያለን ያለው። ይሄኛው ኖማዲክ ኤንድ ሰሚ ኖማዲክ ዊዝ ትራንስሁማኒስ ፕራክቲስ ይሄ አይሆንም። ሃይ ፕሪቫለንስ ኦፍ ትሮፒካል ቬክተር ይሄም ትክክለኛው የሎውላንድ ካራክተር ነው የሚሆነው። ሃይ ቴምፕሬቸርም ሎ ሬንፋልም እሱም ትክክለኛው ነው የሚሆነው። ቫስት ፕሌን ስሩ ዛት ኦፈር ፖቴንሻል ፎር ኢሪጌተር ይሄኛውም የሎውላንድ ካራክተር ነው የሚሆነው። አይ ቲንክ ኢ ላይ ሁሉም ከኦፕሽን ሙሉ ኦፕሽኖች አኩሬትሊ ምንድር ካራክተራይዝ የሚያደርጉት ይሆናል ማለት ነው። ይሄ ሎውላንድ የሚባለውን አካባቢ ሰው ነን ኦፍ ዘ አባቭ የሚለው ነው የሚሆነው ማለት ነው። ከሌሎቹ አንጻር ሁሉም ካራክተራይዝ ስለሚያደርጉት የዛሬ መጨረሻችን ጥያቄ የሚሆነው ቻን ኦፍ ፎሎዊንግ ኢዝ ናት ትሩ ኦፍ ዘ ፖፑሌሽን ኦፍ ኢትዮጵያ። ስለ ኢትዮጵያን ፖፑሌሽን ትሩ ያሉ ነው ትክክለኛ የማይሆነው የትኛው ነው የሚለን ላይፍ ኤክስፔክታንሲ አት በርዝ ኢዝ ሾዊንግ ዲክላይኒንግ ትሬንድ ኢን ኢትዮጵያ የሚለው ነው። ምክንያቱም ላይፍ ኤክስፔክታንሲ አት በርዝ በጣም ኢንክሪዚንግ እያደረገ እንጂ ዲክላይን እያደረገ አይደለም እያለው ማለት ነው። ሶ ላይፍ ኤክስፔክታንሲ አት በርዝ ኢን ኢትዮጵያ ስቲሊ ኢንክሪዚንግ እያደረገ ነው ያለው በጣም እየጨመረ ነው ያለው። ሶ ባለፉት 10 ዓመታት በዲኬዶች ሶ ዲው ቱ ኢምፕሩቭመንት ኢን በሄልዝ ኬር ኢምፕሩቭመንት ምክንያት በኒውትሪሽን በዲዚዝ ኮንትሮል ምክንያት ምን እያደረገ ነው እየጨመረ ነው ያለው ማለት ነው። ከ10 ዓመታቶች በፊት ብንሄድ ግን ያ ከ5 ዓመት በታች ያሉ ህጻናት ሞት ከ1 ዓመት በታች ያሉ ህጻናት ሞት እንደተወለዱ የሚሞቱ በጣም ቁጥራቸው በጣም ብዙ ነበር። ነገር ግን አሁን እዚህ ጋር በገለጽናቸው በሄልዝ ኬር ኢምፕሩቭመንት በኒውትሪሽን ኢምፕሩቭመንት በዲዚዝ ኮንትሮል ደግሞ ኢምፕሩቭ በመሆኑ ላይፍ ኤክስፔክታንሲ አት በርዝ ምን አድርጓል እየጨመረ እየሄደ ነው ያለው። ከእንግዲህ በኋላም ባሉት ጊዜያት እየጨመረ እንደሚሄድ ነው የሚያሳየው። ምክንያቱም ኢምፕሩቭመንቱ እየጨመረ ነው እንጂ የሚሄደው እየቀነሰ ዲክላይን እያደረገ ስለማይሄድ ማለት ነው። በዛው ልክ ደግሞ ላይፍ ኤክስፔክታንሲም አት በርዝ የሚወለዱት ህጻናት እየጨመረ የሚሄድ ይሆናል ማለት ነው። ሶ ናትሩ የሚለው ዲክላይን እያደረገ ነው የሚሄደው የሚለው ትክክለኛ መልሳችን ይሆናል። ለዛሬ እስካሁን ያየነው
ቪዲዮ የሚበቃን ይመስለኛል። በሚቀጥለው ጊዜ ደግሞ ሌሎች ቪዲዮዎችን ሌሎች ቶፒኮችን ከዚህ ቀጥሎ ያለውን ፓርት 3 ደግሞ አንድ የጂኦግራፊ ቶፒክ የሚቀረን ይሆናል። እሱንም ይዤላችሁ የሚመጣ ይሆናል ማለት ነው። ሶ ሰብስክራይብ እንደተለመደው ላይክ፣ ሼር በማድረግ አበረታቱን። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ፣ ሪኮመንዴሽን ካላችሁ በኮሜንት ቦታው ላይ ብጽፉልኝ ይደርሰኛል። በዛ መሰረት ማስተካከል ይሆናል፣ የሚስተካከለውን መመልስላችሁ ይሆናል ማለት ነው። በዛውም ደግሞ ቴሌግራም ቻናላችን እንድትቀላቀሉ ሊንክ አስቀምጬላችኋለሁ። ሊንኩን በመንካት ወደ ቴሌግራም ቻናላችን በመግባት ተጨማሪ መረጃዎችን ማግኘት ትችላላችሁ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ይመቻችሁ። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ።